አማራ ነው የሞተው፣ ኦሮሞ ነው የሞተው፣ ትግሬ ነው ወይ ሙስሊም ነው ክርስቲያን ነው የሆነ ፋክሽን በመስጠት የሰዎችን ሞት ከሞትነት አልፎ አይደለም ለኛ የምንለው ወገን ካልሆነ የኛ የምንለው የሆነ ግሩፕ ካልሆነ ብሔር ካልሆነ ሃይማኖት ካልሆነ እንዳናዘን የሚያደርግ ናሬቲቭ ደግሞ ይሰራል። አንድ ቀን ቺት አረኩበት ወይም ከሌላ ሰው ጋር ዝሙት ፈጸምኩ። በዛ ምክንያት አሁን ጸጸት አላስቀምጥ ብሎኛል። በጣም ያሰቃየኝ ነው ጸጸት። ለዚህ ምን መፍትሄ አለ? የሆነ መፍትሄ ይስጠኝ ምናምን ትለዋለችና ሰውየው ሰማትና በጣም ቀለል አድርጎ የሰጣት መልእክት አንድ ቃል ናት። ሰዓት አስታውሳለሁ ብንሄድ ይሻላል ምናምን ብላ የሆነች ልጅ ራሷን አጥፍታ ዘን መቀለጃ ነው የሆነው። ኤቭሪባዲ ያነሳ ጀስት እንደ ተርም ወስዶ ያቺ እንደ ፖፑላር አድርጓት የጄንዚ ካልቸራል አይደለ ሚም የሆነው ነገር እያንዳንዱ ነገር ሚም ሆኗል ምናምን በቃ ሞቷ ያን ያህል ተረስቶ nobody cares about her ምናምን በቃ የሆነ የፖፑላር ካልቸር አካል ሆና ቀረች ማለት ነውና እንደዚህ ነው። እሺ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሰላም እንደሆናችሁ ተስፋ አድርጋለሁ። ሰላም ካልሆናችሁ ሰላም እንድትሆኑ እመኝላችኋለሁ። እና ዛሬ እንድንጨዋወትበት ወይም እንድንነጋገር ያሰብኩት ነገር ስለ ኢንዲፈረንስ ወይም ስለ ግድ ማጣት ነው። የዘመናችን የሰው ልጅ መንፈስ በጣም እየፈተነ ስላለው በጣም የሰዎች ልጆችን ስፒሪት ወይም መንፈስ እያጠቃ ስላለው ስለዚህ አዲሱ ስፒሪቹዋል ቫይረስ ወይም መንፈሳዊ ቫይረስ ስለ ግድ ማጣት ነው እንድንወያይ የፈለኩት ወይም ስለ ኢንዲፈረንስ። ሰዎች በተለያየ ምክንያት ኢንዲፈረንት ሊሆኑ ይችላሉ ለሚኖሩበት ህይወት፣ ከባቢያቸው ላይ ስላለው ነገር፣ አገሪቱ ላይ የተካሄደ ስላለው ነገር፣ ስለ ፍትህ ማጣት፣ ስለ ሰዎች ሰቆቃና ጩኸት፣ ስለ ሰዎች መከራ እና ሌሎችም እነሱን የሚመለከቱ ድሮ ያገባኛል ስለሚሏቸው ነገሮች በተለያየ ምክንያት ኢንዲፈረንት ሊሆኑ አሁን ግድ ሊያጡ ምን አገባኝ አርፌ ኑሮዬን አልኖርም ሊሉ ይችላሉ በጣም በብዙ ምክንያት። እና እነዛ ምክንያቶች ምንድናቸው? ኢንዲፈረንት መሆን ወይም ግድ ማጣት ምን ያስከትላል ወይም ደግሞ የሰው ልጆች ላይ ምን ያመጣል የሚለውን ባጭሩ የኔን ሪፍሌክሽን ለመናገር ነው መሞክረውና ከኤክስፒሪየንሶቼም እና ከሌሎች ነገሮች ጋር አድርጌ ሼር ላደርጋችሁ ሞክራለሁ በተቻለኝ መጠን እና አብራችሁኝ ቆዩ። እቺ ዓለም መልካምም ነገር እንደገና ደግሞ ክፋትም አብሮ ያለባት ዓለም ናት አይደል? ጥሩ ነገር አለ፣ መጥፎ ነገር አለ። ሁለቱ ደግሞ እርስ በርስ ይቃወማሉ። አንዳንዴ ጥሩነት መልካምነት ያሸንፋል፣ አንዳንዴ ደግሞ ክፋት እና ሌሎች መጥፎ ምንላቸው ነገሮች አሉ አይደለ? እነሱ ያሸንፋሉና ህይወት በእነዚህ በሁለት ፎርሶች ውስጥ ተዋልላለች አይደል? ጥሩ በመሆንና መጥፎ በመሆን፣ መልካም በመሆንና ባለመሆን መሃል አክቲቭሊ ክፉ በመሆንና አክቲቭሊ መልካም በመሆን መሃል ማለት ነው። ሰዎችን መርጠው አንዱን ፎርስ ያገለግላሉ። ወይ መልካም ይሆናሉ ወይ ክፉ ይሆናሉ፣ ወይ ጥሩ ይሆናሉ ወይ መጥፎ ይሆናሉ። ሙሉ ለሙሉ መጥፎ የሚባል ነገር የለም ምድር ላይ። it's like the yin yang አይነት ፖስቱሌት ነው ምድር ላይ ስናይ የሰዎችን ካራክተር ስናይ ፖርትሬት ልናደርግ የምንችለው። ጥሩ የሆኑ ሰዎች አሉ፣ በጥሩነታቸው ውስጥ ጥቂት ክፋት ላይጠፋ ይችላል። መጥፎ የሆኑ ሰዎች አሉ፣ በመጥፎነታቸው ውስጥ ጥሩ መልካምነት ላይጠፋ ይችላል። የሆነ ነገር ብላክ ኤንድ ዋይት ሊሆን አይችልም ሙሉ ለሙሉ። ግን ዩዥዋሊ ከሁለት አንዱን ፎርስ እያገለገልን ነው የሚሆነው፣ አስበንም አውቀንም ቢሆን ሳናውቅ እንደማለት ነው። እና በእነዚህ በሁለት የሚቃወሙ ፎርሶች መሃል ወይም በእነዚህ በጣም እርስ በእርስ እቺን ምድር ኮንትሮል ለማድረግ በሚሞክሩ ፎርሶች መሃል ደግሞ ኢንዲፈረንስ ወይም ደግሞ አጭን የሆነ ሁለቱን አብሮ የሚያገናኝ ነገር ደግሞ አለ። አብሮ የሚያገናኝ መካከለኛ መንገድ ነው ማለት ኢንዲፈረንስ። ወይም ደግሞ እዚች ዓለም ላይ ክፋትም ተሰራ መልካምነትም ተሰራ፣ መጥፎም መጣ ጥሩም መጣ፣
ብዙም ግድ ላይለን ይችላል ሰምሃው። እና ናዌዴይስ ሰዎች በጣም የብዙ ነገር ግድ እያጡ ነው። እኛም ሀገር ሆነ ኢንተርናሽናል ሰርከምስታንስ ስናየው ሰዎች በጣም ግድ እያጡ ነው። በጣም ኢንዲቪጁዋሊስቲክ ወይም ደግሞ ግለሰባዊ ብቻ እየሆኑ ነው። ሰማው ስናስበው የሰው ልጅ ጋርየሻዊ ከሆነ ወይም ኮሚናል ከሆነ አናውናር እየወጣ ራሴን ብቻ እያለ የራሱን ነገር ላይ ብቻ ፎከስ እያደረገ መኖሩ ከአርባናይዜሽን ወይም ደግሞ የሰፋ ከመጣው ከተማዊነት ወይም ደግሞ የሰፋ ከመጣው ስልጣኔ ጋር አብሮ የሚያያዝ ነገር ነው። ሰዎች አብረው ከመኖር ይልቅ ራሳቸው ብቻቸውን ወደ መኖር ነገሮችን በጋራ ከማድረግ ይልቅ ብቻቸውን ወደ ማድረግ እየመጡ ነው። ሰማው ይሄ የስልጣኔ አንዱ መንገድ ወይም ደግሞ አንዱ መገለጫ ነው ብለን ልናስበው እንችላለን። እና ከሆነ ከተወሰኑ ዓመታት በፊት አንድ ዶክመንተሪ ያየው ነበር። ራሽያን ቱዴይ የሚባል የራሽያ ቴሌቪዥን የሚያሰራጨውን ዶክመንተሪ ማለት ነው። ዶክመንተሪ ስለምንድን ነው? ለብቻ ስለመሞት ወይም ምንድነው ሎን ዴይዝ ነው ወይም ደግሞ በጃፓኖች ቋንቋ ኮዶኩሺ የሚሉት ሁለቱን ለብቻና መሞት የሚለውን ቃል አገጣጥሞ ይሰሩት ነው ኮዶኩሺ የሚለውና ብዙ ጊዜ ጃፓን ውስጥ እነዚህ ኤልደርሊ የምንላቸው ወይም አዛውንት የምንላቸው ሰዎች ያው እንደሚታወቀው ጃፓን በጣም ሃይ የሆነ ላይፍ ኤክስፔክታንሲ ያለባት ሀገር ናት እና እነዚህ አዛውንቶች ብቻቸውን ይኖራሉ። ብዙ ጊዜ ኤክስኮሚኒኬት ይደረጋሉ ከልጆቻቸው በተለያየ ምክንያት ወይም ደግሞ የሰፋ ከመጣ ኢንዲቪጁዋሊዝም ምክንያት ወይም ደግሞ ኢንዲቪጁዋሊስቲክ የሆነ አኗኗር ምክንያት መተዋያቸውም ግን የቤተሰቦቻቸውን ወይም እነዚህ ያረጁ ሰዎችን ወጪ ይሸፍናሉ፣ ቢሎቻቸውን ይከፍላሉ። እነዚህ አዛውንቶች ለብቻቸው ይኖራሉ። ለብቻቸው እየኖሩ የሆነ ሰዓት ይሞታሉ። ቤታቸው ውስጥ በቃ ብቻቸውን ይሞታሉ። ዘን ለሳምንታት አንዳንዴ ለወራት ጭምር መሞታቸው አይታወቅም። ምክንያቱም ኮሚኒኬሽን የላቸውም ከውጭው ዓለም ጋር፣ ከቤተሰቦቻቸው ጋር፣ ከልጆቻቸው ጋር አይታወቅም። እንዳጋጣሚ እዛው በተኙበት ጊዜያቸው ደርሶ እድሜያቸው ደርሶ ይሞታሉ። ከዛ መሞታቸው ሁላ አይታወቅም። መሞታቸው የሚታወቀው መች ነው? ገላቸው በስብሶና ፈርሶ ሽታ ማውጣት ሲጀምር፣ ጠረኑ ጎረቤት ጋር መድረስ ሲጀምር ነው። የዛኔ ኦኬ የሆነ ፋውል ስሜል አለ፣ ያ ሰው የሞተው ሊሆን ይችላል ተብሎ ሲፈለግ ነው ሰዎቹ መሞታቸው ራሱ የሚታወቀው ማለት ነው። እና ሳምሃው የነዚህ ሰዎች መሞትም መኖርም ብዙ ያን ያህል ዲፍረንስ ያለው ነገር አይደለም። ሞተው እንኳን ሞታቸው ሰዎችን ሲረብሽ ጠረን ማውጣት ሲጀምሩ ነው ኖቲስ የሚደረጉት እንጂ በምድር ላይ ያሉ መኖራቸው ከሞት ብዙም የተለየ አስተዋጽኦ የላቸውም ማለት ነው። እነዚህ ሰዎች ሞተውም ቢሆን ኖረውም ቢሆን ብዙ ግድ የሚለው ሰው የለም። እና ኢቭን ሰዎች በእነዛ አርባናይዜሽን በሚሉት ነገር ውስጥ ወይም ደግሞ ኢንዲቪጁዋሊስቲክ የሆነ ወርልድ ነው የግል የምንለው ወርልድ ነው ዓለም ነው የሚሉት ነገር ውስጥ ሁላ ያንን ይሄ ቢሎንግ የማድረግ ፍሬንድሺፕ ስሜት የቤተሰባዊነት ስሜትን ሁሉ እያጡት ነውና ሰዎች ኢቭን ሞተው አይታወቁም። በቃ ኖረው ማለት ምን አይነት ህይወት ነው? ሞተህ እንኳን መሞትህ ኖቲስ ካልተደረገ ህይወትህም ያን ያህል ማተር ያደርጋል ማለት አይደለም ማለት ነውና በጣም ገርሞኝ ነበር ያን ዶክመንተሪ ያየው ጊዜ። ኮዶኩሺ ተብሎ ተርሙላ ሰጥተውት በጣም ኖርማል ነገር ሆኖ ማለት ነው ሰዎች ሞተው ከወራት በኋላ ምናምን ይገኛሉና ይህ እየመጣብን ያለው ዓለም ወደፊት እየመጣብን ያለው ዓለም ሰዎች በጣም ግለኝነትን ከመውደድ የተነሳ የጋራ የምንላቸው ስፔሶችና የጋራ የምንላቸው የምንዋይባቸው ስፌርስ ሁላ እስካለመኖር ድረስ የሚያደርስበት ጊዜ ይመጣል ማለት ነው እና እየተያየን እንደማንታይ እያወራን እንደማንደማመጥ እንደማንሰማማ የሚያደርግ ዓለም ከፊታችን እየመጣ እንደሆነ ኦልሬዲ ደግሞ እኛም ሀገር ሆነ ሌሎች ሀገሮች ላይ የደረሰ መሆኑን ደግሞ ሰማው ያሳውቃል ወይም ያሳብቃል ማለት ነው እና ሌላ ዲታችመንት የሚለው ፊልም ላይ እንደዚህ አይነት ሲን አለ። ደጋግሜ ከጠቀስኩባችሁ ይቅርታ፣ በጣም ኤክስፕሬሲቭ ሆኖ ያገኘሁት ፊልም ስለሆነ ነውና ዲታችመንትም ላይ
ሰውየው አስተማሪ ነው። ትምህርት ሊያስተምር ሲገባ ተማሪዎቹ ብዙ ኖቲስ አያደርጉትም፣ ብዙም ግድ የላቸውም ስለሱ ስለዚህ አስተማሪ። ኢቭን the school staff እና ምንድነው ሜምበርስ ኦፍ ምንድነው ተቺንግ ኮሚኒቲ ምናምን እዛ ያሉት ትምህርት ቤት ውስጥ ብዙም ኖቲስ አያደርጉትም። ቤቱም ሲገባ ሚስቶ ቲቪ ያየች ምናምን ሲጠራት የሆነ አለ አይደለ ብዙም አታስተውለውም፣ እንዳለ ሁላ አትቆጥረው ምናምን እና ሰውየው እንዴ መንፈስ ነኝ እንደሚል አይነት ፓራኖያ ወይም ደግሞ የሆነ የአይምሮ መወጫበር አይነት ነገር እንደደረሰበት ሲሆናልና ቆሞ የሆነ እንትን ላይ የሆነ አጥር ላይ ቆሞ ሁሌ ያያሉ ወደ ላይ እና ተጠግቶ ሜን ካራክተር አንድሪ ብሮዲ ሆኖ የሚተውነው ሜን ካራክተር ተጠግቶ ደህና ነህ ምናምን ይለዋልና ሰውየው ታያለሁ እንዴ ምናምን ይለዋል። ቴንክ ጋድ ምናምን ደስ ይለዋል። በቃ ቴንክ ዩ ምናምን ብሎ ያመሰግነዋል ስላየው ብቻ ማለት ነው። ምንም አላረገውም ደህና ነህ ብሎ ስለጠየቀው ብቻ ማለት ነውና ይህን ያህል አለመታየት አለ አይደል የአንዳችን ህይወት ላይ ማተር ማናደርግበት ዘመን እየመጣ ነው ምናምን እንድል ያደርገኛል። ድሮ አንድ ሰው ሱሳይድ ፈጸመ ሲባል ወይ ሞተ ሲባል በጣም ትራጀዲ ነበር አይደለ ሰፈር ላይ ምናምን ኢቭን ዘ ኒውስ ለወራት ለቀናት ማለት ትቶና ሄድም ነበር። በጣም በቃ ያስደነግጥ ነበር። አሁን ግን ሰዎች ሱሳይድ አረጉ ምናምን ሲባል ኢቭን ሶሻል ሚዲያ ላይ ምናምን መቀለጃ ነው። የሆነ ሰዓት አስታውሳለሁ ብንሄድ ይሻላል ምናምን ብላ የሆነች ልጅ ራሷን አጥፍታ ዘን መቀለጃ ነው የሆነው። ኤቭሪባዲ ያነሳ ጀስት እንደ ተርም ወስዶ ያቺ እንደ ፖፑላር አድርጓት የጄንዚ ካልቸራል አይደለ ሚም የሆነው ነገር እያንዳንዱ ነገር ሚም ሆኗል ምናምን በቃ ሞቷ ያን ያህል ተረስቶ nobody cares about her ምናምን በቃ የሆነ የፖፑላር ካልቸር አካል ሆና ቀረች ማለት ነውና እንደዚህ ነው እንዴ ማለት እንደዚህ ነው መሆን የነበረበት ምናምን ላለው ሰምታይም ሰዎች ሲሞቱ እኮ ላይክ ቪክቲም መሆናቸው እንኳን ቢቀር ሰማው ግን ኦኬ ምንድነው እቺ ልጅ ለዚህ ያበቃት ብሎ መጠየቅ አለ አይደለ ላይክ ምንድነው ምን ሆና ነው የሚለውን ነገር ሶሳይቲው ራሱን መጠየቅ በጣም the bare minimum ነበር እናደርገው የሚገባው በጣም ዝቅተኛው ነገር ነበር። ግን nobody cares እና በጣም ይገርመኛል። ከመቼ ነው እንደዚህ ሆኖ ነው? መቼ ነው ለምንድን ነው እንደዚህ የመጣ ነው? ምንድነው የሆነ ቦታ ላይ የሆነ ያልገባን ነገር ወይ የሆነ ያልተረዳነው ነገር አለ ብዬ እንዳስብ ያደርገኛል ሰማው ማለት ነው። እና በውስጣችን በቃ የሆነ ኮምፓሽን ፋቲግ ተፈጥሯል። ለእዝነት የሚሆን ቦታ ያልቀረን አይነትን መስላለና የሰዎች ጩኸት፣ የሰዎች ሐዘን፣ የሰዎች መበደል፣ የሰዎች መከራ ምንም የማይመስለን የኛም መከራ ሰዎች ምንም የማይመስላቸው ጊዜ ሁሉም ለየራሱ የሚጮህበት ሁሉም ለየራሱ የሚሮጥበት ዘመን ላይ እንደመጣን አስባለሁና ሰማው ደግሞ አሳሳቢ እንደሆነ ይሰማኛል። አንዳችን በአንዳችን ጉዳይ ያገባኛል ካላልን አንዳችን በማህበራዊ ፍትህ ላይ ኦኬ ይሄ ነገር ለወደፊት for the future generation even ያሰጋል ብለን ካልተነሳን በጣም አስጊ ሁኔታ ላይ ወይም ደግሞ አስጊ የሆነ አካሄድ ይሄድ እንደሆነ ትራጀክቶሪ መናገር ይችላልና ሰማው ያስፈራኛል። ለምንድን ነው እንደዛ ይሆን ነው ምናምን ብዬ አስባለሁ። ብዙ ሰፈሪንግ ስላየን ነው፣ ብዙ መከራ ስላየን ነው፣ ብዙ ስቃይ ስላየን ነው፣ ብዙ እንደዛ አይነት ነገር ስለገጠመን ነው ምናምን ብዬ እንዳስብ ያደርገኛልና ሆስፒታሎች ላይ ጤና ጣቢያዎች ላይ ወይም ሌሎች ኬር ጊቨርስ አለ አይደለ አገልግሎት የሚሰጡ ሰዎች አካባቢ ሄዳችሁ ብታዩ በተለይ ደግሞ የሰዎችን ሰፍሪንግ የሰዎችን መከራ የሰዎችን ችግር እንዲሰሙ የሚጠበቅባቸው ሰዎች ጋር ስትሄዳችሁ ስታዩ ለሰዎች ችግር ምንም ግድ የሌላቸው ይሆናሉ። አሁን የጤና ባለሙያዎች ምናምን ሄዳችሁ የሆነ ነገር ብትሏቸው አንዳንዶቹ ምንም they don't care ነገር እና ግን እንደዛ የሚሆኑት ለምንድን ነው? በጣም ይሄ ለሰው ግድ የሌላቸው ወይም ደግሞ በጣም በራሳቸው የሚኩራሩ ምናምን ሆኖ ሳይሆን ያ የሚፈጥረው ኮምፓሽን ፋቲግ አለ። የሰዎችን ሰፍሪንግ የሰዎችን መከራ ምናምን ደጋግሞ መስማት ለዛ የሚሆነው ዲፓርትመንት አይምሮአችን ውስጥ እንዲዘጋ ያደርጋል። እነዚህ ሰዎች በቃ የሐዘኒታ ዲፓርትመንት የላቸውም አይምሮአቸው ውስጥ በቃ ታሽጓል ነገር ይሆናልና ሰቆቃ ብትነግሯቸው ችግራችሁን ብትነግሯቸው መከራችሁን ብትነግሯቸው they don't care ምክንያቱም በቃ ኮምፓሽን ፋቲግ ተፈጥሯል። አዝነው ጨርሰዋል በቃ ወይም ደግሞ ሳይኪክ ናም በመነለው አለ አይደል ይሄ ድንዝዝ ማለት ባለፈውም ብየዋለሁ የሆነ ብሎን
የራሱ ባልሆነ መፍቻ ልንፈታው ብንሞክር ደጋግመን ያቺ ቦታ ጠፋና ስፓናት ይሆናል። ዘን ብሎንም አይፈታም። ወይ ደግሞ ትክክለኛው መፍቻ ራሱ ቢመጣ ብሎንም መፍታት አይችልም። በቃ ኦልሬዲ ስፓናት ሆኖ ተበላሽቷል። እና አይምሮአችን ውስጥ ያለውም ይሄ የርህራሄ ዲፓርትመንት፣ የእዝነት ዲፓርትመንት፣ ለእያንዳንዱ ችግር ፍትህ የሚፈልገው ዲፓርትመንት፣ የተበደሉ ሰዎች እንዲካሱ የሚፈልገው ዲፓርትመንት የሆነ ሰዓት ላይ እንደዛ መሆኑ አይቀርም። በቃ ናም ቢሆናል በድግግሞሽ ብዛት ሪፒቲቲቭነስ ዲሴንሲታይዝ ያደርገዋል። ዲሴንሲታይዝ መሆን ደግሞ በጊዜ ሂደት የሚመጣ ነገር ነው፣ በአንድ የሚመጣ ነገር አይደለም። እና እንደዚህ አይነት ነገሮች መደጋገማቸው ነገሩን ትራጀዲ ከመሆን ይልቅ ስታቲስቲክስ ዝም ብሎ ስታቲስቲክስ ወደ መሆን ያመጣዋል። እና የሆነ ጊዜ አንዲት ሴት በባሏ ላይ ቺት ታረጋለች ወይም ከትዳር ውጪ የሆነ ግንኙነት ታደርጋለችና በጣም ይጸጽታታል። ባሌን በደልኩት፣ ባሌን አስቀየምኩት፣ ባሌን እንደዚህ ያደረኩትና ሁሌ በቃ ጠዋትና ማታ በጸጸት ራሷን መቅጣት ጀመረች። እንዴት ልትክሰው እንደምትችሉ አልገባትም። እንዳትነግረው ምን ተብሎ ይነገራል እንደዚህ አይነት ነገር? እና ጠዋትና ማታ ስቃዩ ሲበዛባት ጸጸቱ አይምሮዋን በቃ አላስቆም ሲላት አንድ ሜሬጅ ካውንስለር ወይም የትዳር አማካሪ ጋር ትሄዳለችና ተነግረዋለች። ባለቤቴ እንደዚህ አይነት ሰው ነው፣ በጣም ነው የሚወደኝ። አንድ ቀን ቺት አረኩበት ወይም ከሌላ ሰው ጋር ዝሙት ፈጸምኩ። በዛ ምክንያት አሁን ጸጸት አላስቀምጥ ብሎኛል። በጣም ያሰቃየኝ ነው ጸጸት። ለዚህ ምን መፍትሄ አለ? የሆነ መፍትሄ ስጠኝ ምናምን ትለዋለችና ሰውየው ሰማትና በጣም ቀለል አድርጎ የሰጣት መልእክት አንድ ቃል ናት። ምንድነው ያላት? ድገሚው ነው ያላት። እና ድገሚው ሲላት ምን ማለቱ ነው? በቃ አይምሮአችን አንድ ነገር የመጀመሪያው ቀን የሆነ ነገር እኛ ካስቀመጥነው ሞራል ስታንዳርድ አለ። ከዛ ሞራል ስታንዳርድ የሚጣረስ ያንን ሞራል ስታንዳርድ የሚተላለፍ ወይም ትራንስግረስ የሚያደርግ ነገር ስናደርግ ህሊናችን ይጮሃል፣ ይወቅሰናል። እንዴት እንደዚህ ታደርጋለህ ይለናል። ምክንያቱም እኛ ያስቀመጥነው ሞራል ኮድ አለ፣ ሶሳይቲ ያስቀመጠው ሞራል ኮድ አለ፣ ወይም ሃይማኖት ያስቀመጠው ሞራል ኮድ አለ፣ ወይም ሰው መሆን በራሱ ህሊና ያስቀመጠው ሞራል ኮድ አለ። ያን ትራንስግረስ ስናደርግ ስንተላለፍ የመጀመሪያ ጊዜ ህሊናችን ይጮሃል። ደግመን ስናደርገው የሆነ ነገር ደጋግመን ስናደርገው ያ ሞራል ኮድ እየተጣሰ እየደበዘዘ ስለሚሄድ ዲሴንሲታይዝ ስለምንሆን በዛ ነገር መቆጨታችን፣ በዛ ነገር መናደዳችን፣ በዛ ነገር መበሳጨታችን እየቀነሰ ይመጣል። እና ድገሚው ሲላት ያንን ማለቱ ነው። ደግማ ስታረገው ኦኬ ኢትስ ኖርማል፣ ደግማ ስታረገው ኢትስ ኖርማል፣ በቃ እንደዛ እያልን እንመጣለን። እና አንድ ማህበረሰብም ነውርን ጌጥ የሚያደርገው ፍትህ አልባነትን ጌጥ የሚያደርገው አናርኪ እንዲነግስ አንድ ኮሚኒቲ ላይ ህግ አልባነት እንዲነግስ የሚያደርገው መጀመሪያ ሁሉም ሶሳይቲ ወይም ሁሉም ኮሚኒቲ በሆነ ሌቭል ኦፍ ሞራል ግራውንድ ላይ ነው የሚቆመው። ሁሉም ኮሚኒቲ የሆነ የሚያከብረው ሰው አለው፣ የሆነ የሚያከብረው ህግ አለው። ያንን ነገር አንድ ሰው ሲጥሰው ሌላኛው ሰው ሲጥሰው ሬፑቴሽን ወይም ድግግሞሽ ነው ወደዛ የሞራል ስታንዳርድ በጣም የዘቀጠ የሞራል ስታንዳርድ የሚመጣው ማለት ነው። ለሰውም እንደዛ ነው፣ ዲሴንሲታይዝ እንሆናለን። እና ጀስት ስታቲስቲክስ አሁን ሰዎች ይሞታሉ በየቦታው አይደለ? 70 ሰው ሞተ፣ 60 ሰው ሞተ ምናምን አያስደነግጠንም እንደ ድሮ። በጣም ላይክ ድሮ ያስጨንቀን የነበረው የሆነ ገሌ ሞተ፣ የሆነ ሴት እንደዚህ ተበደለች ምናምን ሲባል እንጮህ የነበረው በጣም ይሰማን የነበረው አሁን ዛት ማች ብዙም ባጃ እናረግም። በቃ ኖርማል ጀስት ጎ ነው። እና ይሄ ነገር ደግሞ ያስፈራል። እንዴት ነው ወደዚህ የመጣ ነው ምናምን ብለን እናስባለንና ዴቭ ሻፔል ዘመኑ ሲገልጸው the age of spin ይለዋል። የአዙሪት ዘመን በቃ ወይም ደግሞ የዞረበትና እኛንም ላይ የሚያዞር ዘመን እንደዋል። እና ጥሩ ወርድ ናት the age of spin። በቃ እንዲህ እየተሽከረከረ ያለ ዘመን ማለት ነውና አንድ ቦታ የሆነ ነገር እንሰማለን፣ አንድ ቦታ የሆነ ነገር እንሰማለን። ሁላችንም ላይ ኮምፓሽን ፋቲግ ወደ ምን ያመጣና ኢንዲፈረንት በቃ ችላ ወደ ማለት ግድ ወደ ማጣት ያመጣናልና ሆሞዲስ የሚል የዩቫል ኖህ ሃራሪ መጽሐፍ አለ እና እዛ ላይ ምን ይላል? ሰዎች በስቶሪ ያምናሉ ይላል። እና እውነት ነው፣ ሰዎች በስቶሪ ያምናሉ። ከስታቲስቲክስ ይልቅ ለምሳሌ 70 ሰው ተገደለ ከማለት ይልቅ አንድ ገሌ የሚባል ሰውዬ እንደዚህ ሆኖ ምናምን ብንለው ስቶሪ ብንሰራለት ያንን ነገር ሞር ያሳምናል። ምክንያቱም ዩቫል ኖህ ሃራሪ ሲያወራ ምን ይላል?
እንስሳት በዱዋል ሪያሊቲ ውስጥ ነው የሚኖሩት። ዱዋል ሪያሊቲ ነው ያላቸው። ኦብጀክቲቭ ሪያሊቲ አለ፣ ሰብጀክቲቭ ሪያሊቲ አለ። ኦብጀክቲቭ ሪያሊቲ የምንለው ጀስት የምናየው ኢንቫይሮንመንት አለ አይደለ? ተራራው ሊሆን ይችላል፣ ዛፉ ሊሆን ይችላል፣ ወንዙ ሊሆን ይችላል። እነዚህ ኦብጀክቲቭ ሪያሊቲዎች ናቸው። ከዛ ደግሞ ሰብጀክቲቭ ሪያሊቲ የምንለው አለ። ሰብጀክቲቭ ሪያሊቲ የምንለው ውስጣችን የሚሰማን ዲዛይር ሊሆን ይችላል፣ ወይም ምኞት፣ ደስታ ሊሆን ይችላል፣ ፍርሃት ሊሆን ይችላል። እነዚህ ነገሮችም እንስሳት ኤክስፒሪየንስ ያደርጋሉ። የሰው ልጅ ግን ትሪፕል የሆነ ሪያሊቲ ነው ያለው። ከዚህ ኦብጀክቲቭ ከሆነ ሪያሊቲ፣ ከዛ ሰብጀክቲቭ ከሆነ ሪያሊቲ ቀጥሎ ስቶሪስ አሉ። ስቶሪስ እኛ የምንሰራቸው በአፈ ታሪክ የተነገሩን ስቶሪዎች አሉ። እንደዚህ ነው ተብለን የተነገሩንና አይምሯችን ውስጥ ቦታ ሰርተው የተቀመጡ ስቶሪዎች ማለት ነው። እና እነዛ ስቶሪዎች ናቸው ሰዎችን ሙቭ የሚያደርጉት። ለዛ ነው እነ ዩኒሴፍ የመሳሰሉ የእርዳታ ድርጅቶች የእርዳታ ጥየቃ ገንዘብ ለመሰብሰብ እርዳታ ሲጠይቁ እዚህ ቦታ ላይ እንደዚህ አይነት ሰዎች የተራቡ ነው አይደለም የሚሉት። የአንድን ስፔሲፊክ የሆነ ፎቶ ወስደው ወይም የአንድ ስፔሲፊክ የሆነ ልጅ ወስደው የዛ ልጅ ስቶሪ የዛ ልጅ ህይወት ነው የሚነግሩ። ከዛ የዛኔ ሰዎች በጣም ለመስጠት ዶኔት ለማድረግ ኢቭን ኢኒሼት ያደርጋሉ፣ ይነሳሳሉ። ለምሳሌ የሲሪያ ፕሮብለም አለ አይደለ? ሶሪያ የቀውሱ ጊዜ የጦርነቱ ጊዜ በጣም ብዙ ሰዎች ከመኖሪያቸው አካባቢ ተፈናቅለዋል። በጣም ብዙ ሰዎች መከራ የሂውማኒታሪያን ክራይሲስ ደርሷል ብዙ ሰዎች ላይ። ነገር ግን አለን ኩርድ የሚባል አንድ ህፃን ልጅ በ2015 መሰለኝ የሜዲተራኒያን ባህርን ሊያቋርጡ ቤተሰቦቹ ሲሞክሩ ሰምጦ ሞቶ ኦን ዘ ሾር ሲንሳፈፍ የታየበት ቪዲዮ ፎቶ ተነስቶ ያ በጣም ብዙ ሰዎችን ለሲሪያ ሂውማኒታሪያን ክራይሲስ እንዲነቃቁና እንዲነሳሱ አድርጓል። ሌላም ማላላንም ማየት እንችላለን። ለምሳሌ አይደለም ታሊባን ፎርስስ ሴቶች እንዳይማሩ ሴቶችን በጣም እየጨቆኑ ሲያስቸግሩና ምንድነው ወደ ትምህርት ቤት እንዳይሄዱ ሲከለክሉ ማላላና ሃር ፍሬንድስ ምናምን ሲሄዱ ዘን ማላላ ሾት ተደረገች በጥይት። ዘን እሷ ስቶሪ ወጥቶ ያው ሰማው ዌስተርኖች የሆነ ሂሮ ካልቸር አላቸው። ሂሮ በመስራት የሆነ ስቶሪዎችን ማኒፑሌት ያደርጋሉና ያ ስቶሪ ወጥቶ በጣም ብዙ ሰዎች ለዛ ኮንሰርን ለዛ አካባቢ ሁኔታ ምን ውስጥ እንዳለ በጣም እንዲያስቡና እንዲያሰላስሉ አድርጓቸዋል። እና ሰዎች በስቶሪስ ያምናሉ። ስቶሪስ ማተር። እና አሁን 70 ሰው ሞተ፣ 80 ሰው ሞተ። ለዛ ነው ብዙም በግ የማያረገን። ከዛ ውጪ ደግሞ ናሬቲቭ ይሰራለታል እያንዳንዱ ሞት አይደለ? የሆነ ሰው ሲሞት ሞራል ኮዱ ትክክለኛው ሰው ልጅ ሞራል ኮድ ምንድነው? ሰው በመሆኑ ብቻ ህይወት ሰብአዊ ጸጋ ነው አይደለ? ሰብአዊ መብት ነው ራሱ የሚባለው አይደለ? በህይወት የመኖር መብት ህይወት ወይም ደግሞ ዘ ራይት ቱ ላይፍ ሰብአዊ መብት ነው፣ ሰብአዊ ጸጋ ነው። ይህ ሰብአዊ ጸጋ ደግሞ ሊስተናገድ የሚገባው አሴ ሂማን ምንድነው እንደ ሰው ልጆች ሰብአዊ መብት አይደለ? እንደማይጣስ የሰው ልጆች ሰብአዊ መብት ነው መስተናገድም መታሰብም ያለበት አይደለ? ያ ግን ሰዎች አሁን የሚሰጡት ናሬቲቭ አለ። እነዚህ ስፒን ዶክተርስ የሚባሉ አለ አይደለ? የሰዎችን ህይወት ናሬቲቭ በመስጠት እኛም ሀገር እንደዚህ አይነት ነገር አለ አይደል? ሲሞት አማራ ነው የሞተው፣ ኦሮሞ ነው የሞተው፣ ትግሬ ነው ወይ ሙስሊም ነው ክርስቲያን ነው የሆነ ፋክሽን በመስጠት የሰዎችን ሞት ከሞትነት አልፎ አለ አይደለም ለኛ የምንለው ወገን ካልሆነ የኛ የምንለው የሆነ ግሩፕ ካልሆነ ብሔር ካልሆነ ሃይማኖት ካልሆነ እንዳናዘን የሚያደርግ ናሬቲቭ ደግሞ ይሰራል። ሰዎች እንደዚህ አይነት በጣም የሆነ ፌክ የሆነ ሞራል ኮድ ይሰራሉ። ያቺ ሞራል ኮድ ደግሞ የትም አታዛልቅም። የሆነ ሰዓት ሄዳ ፌል ታደርጋለችና እንደዚህ አይነት መከፋፈል ሰዎች እንደዚህ ናቸው፣ የሞቱ ሰዎች እንደዚህ ናቸው ተብሎ በሞታቸው ቪክቲም ከመሆን በሞታቸው ሰለባ ከመሆን አልፈው እንደገና ደግሞ የሆነ ናሬቲቭ መስሪያ ሲሆኑ የሆነ ሐሳብ ማስፈጸሚያ ሲሆኑ የሆነ አጀንዳ ሲሆኑ በጣም it's the worst form of indifference እና ይሄ ሊታሰብበት ይገባል ባይ ነኝ። በዝምታችን የምንገድላቸው ብዙ ሰዎች አሉ። እኛ ሪያክት ማድረግ ሲገባን ሪያክት ባለማድረጋችን በጣም ብዙ የሚጣሱ ነገሮች አሉ። even the dictators የሚጠቀሙት ያንን ነው። ኢንዲፈረንስ ወይም ግድ ማጣት ከክፋት በላይ ነው። ክፋት አክቲቭ ኢነርጂ ነው አይደለም? ፍቅርም ሆነ ክፋት አክቲቭ ኢነርጂዎች ናቸው። ሞቲቫቸው የተደበቀ አይደለም፣ ግልጽ ነው። ነገር ግን ኢንዲፈረንስ ወይም ዝምታ
ወይም ምንም በቃ ላይክ ለዛ ነገር ምንድነው ትኩረትና ሐሳብ ማጣት ለዲክታተርስ የሚመች ነው፣ ለጨቋኞች የሚመች ነው፣ ለፍትህ እንዲጓደል የሚመች ነው። ደግሞ አፍተር ኦል ሁላችንም ሄደን የሆነ ቦታ የሰዎችን ምንድነው ትብብር የምንጠይቅበት ጊዜ አለ፣ የምንፈልግበት ጊዜ አለ። then we fail እኛ ያልደረስንለት ሰው ነገ ሊደርስልን አይችልም። ግን በዛ ሴንስ ነው መኖር ያለብን ብዬ አስባለሁ። እኔ የምንለው ነገር እኛ ከምንለው ነገር ውጪ ተነጥሮ ብዙም ውጤታማ የሚሆን ነገር አይደለም። ሰዎች ሲበደሉ መጮህ አለብን። አይ ነው ቀላል እንዳልሆነ even in the face of በጣም ዲክታተርስ በሆኑ ጋቨርንመንቶች in the face of በጣም ብዙ ነገር ሊያሳጣን በሚችል ህይወት ውስጥ መጮህ መናገር ለሰዎች ፍትህ መጮህ ቀላል ነገር ነው ብዬ አላስብም። ግን እንደዛ አይነት ሶሳይቲ ደግሞ መፍጠር አለብን። አንዳችን የአንዳችን ነገር ግድ የሚለን የአንዳችን ነገር በጣም የሚያሳስበን አይነት ኢንቫይሮንመንት ካልፈጠረን it's just ምንድነው dead end ነው መሄጃው ማለት ነው። እና እንደዚህ አይነት ኢንቫይሮንመንት እንደዚህ አይነት ሶሳይቲ መፈጠር አለበት ብዬ አስባለሁ። በአንድ ሀገራችን አካባቢ ላይ ያየሁት ነገር በጣም ስቲል ያስደንቀኛል። አንድ ሰው ጥፋት አጥፍቶ ለፍርድ ወይም ለሸንጎ በሚቀርብበት ጊዜ ብዙ ሰዎች አብሮት ይቆማሉ እና ምንድናቸው ምናምን ብዬ ስጠይቅ ቤተሰቦቹ ናቸው፣ ዘመድ አዝማድ ምናምን እንደዛ አይነት ሰዎች ናቸው አሉ። ሰውየው ላጠፋው ጥፋት የፍርድ ሸንጎ ላይ የሚቆመው ብቻውን ሳይሆን ቤተሰቦቹ፣ ዘመድ አዝማዱ ጭምር ናቸው። ይሄ ምን ያሳያል? ላይክ ለአንድ ሰው ጥፋት ሪስፖንሲቢሊቲ መውሰድ፣ አንድ ሰው ያጠፋውን ነገር ለማቃናት ሙሉ ቤተሰቡና ሙሉ ዘመዱ ያለውን ቁርጠኝነት ያለውን መነሳሳት ይናገራልና ኢንዲፈረንት መሆንን በእንደዚህ አይነት ካልቸሮች ማሸነፍ እንችላለን። የተጠያቂነት ካልቸር በማስፈን ኢቭን ትናንሽ ነገሮች ሊሆኑ ይችላሉ። መንገድ ላይ የምናያቸው፣ የሆነ ቦታ የምናያቸው፣ ስራ ቦታ የምናያቸው ነገሮች ሊሆኑ ይችላሉ። እነዛ ኢንዲፈረንስ ሰዎች ላይ ፍትህ በደል ሲደርስ ፍትህን መጠየቅ just ኖርማል ነገር ብዬ አስባለሁ። እና በዛ መልኩ እናሸንፋቸው ይገባል ባይ ነኝ። ግድ ማጣት the worst crime ነው። በጣም ግድ ማጣት ከክፋት በላይ በጣም የሰው ልጆችን የሚበድል ነገር ነው። ዝም ማለት በጣም ሰዎችን የሚበድል ነገር፣ ሳይለንት ትሪትመንት አንድ ፎርም ኦፍ ሳይኮሎጂካል አቢዩዝ ነው። ሰው ዝም ከሚለን የሆነ ነገር አለ አይደለ በቃ ላይክ ታዝቦን ከሚያልፍ እኮ አንዳንዴ እንዲናገረን እንመርጣለን አይደለ፣ እንዲመታን እንመርጣለን። አሁን ቤተሰብ ድሮ ወላጆቻችን ጸጥ ከሚሉ ቢመቱን የሆነ ነገር ቢሉን እንመርጣለንና ዝምታ በጣም ይገርላል። በጣም ዝምታ ይገርላል። መናገር ባለብን ቦታ ዝም ማለት፣ ሪያክት ማድረግ ባለብን ቦታ ዝም ማለት፣ ምንም ግድ ያጣን መሆን፣ ሰዎች ለሚሰሩት መልካም ስራ ሁሉ አፕሪሺየት አለማድረግ፣ መልካም ነገር አለመስጠት፣ መልካም ምላሽ አለመስጠት፣ ነርቸር ልናደርግ የሚገባውን ኢንቫይሮንመንት ነርቸር ባለማድረጋችን ነገ የሆነ ክሩል የሆነ ኢንቫይሮንመንት እንፈጥራለን። እና በቻልነው መጠን ኢንዲፈረንት አንሁን፣ ግድ ያጣን አንሁን ለማለት እወዳለሁ። እኔም በቻልኩት መጠን ኤክሰርሳይዝ ለማድረግና በቻልኩት መጠን ለመሆን የምሞክረው one of my life principles ብዬ ሊይዘው ያሰብኩት ነገር ነው ብዬ አስባለሁ። ኢንዲፈረንት አለመሆን፣ ግድ አለማጣት። it matters፣ የኔ ድምጽ ማተርስ፣ የኔ ሐሳብ ማተርስ፣ የኔ ጩኸት ማተርስ ብዬ እንዳስብ ያደርገኛል። that's it for today እና thank you ስላዳመጣችሁኝ። መልካም ጊዜ።